አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዶቼ እንዴት ናችሁ? ያለው አልሐምዱሊላህ። ኤፍሮሃ ክፍል 5 ይዤ መጥቻለሁ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ኤፍሮሃ ክፍል 5 ከዙሁር ሰላት በኋላ የሃናን ሁኔታ አሳሳቢ ነው ብለው ዶክተሮች ሲረባረቡ ቆይተው ወጡ። ከትንሽ ቆይታ በኋላ ሃናን ነቃች። የት እንዳለች በደንብ ካስተዋለች በኋላ አጠገቧ ጁን እና ፈርሃንን አየቻቸው። ሁለቱም መንቃቷን ሲያዩ አላመኑም። ፈርሃን ዶክተሩን ጠርቶ ዶክተሩ ካያት በኋላ አስፈላጊ ነው ያለውን አድርጎላት ወጣ። በኋላ አስፈላጊ ነው ያለውን አድርጎላት ወጣ። ጆን የደስታ ስጁድ ወረደ። ፈርሃን ለእናቱ አሲያ ደውሎ ነገራት። እሷም በጣም ደስ አላት። ሀስና ወይዬ አክስቴ መጣው፣ ነይልኝ ልጄ፣ ሃናን ነቅታለች፣ ሆስፒታል ደርሰን እንምጣ። እንዴት ነቃች አለች። ማለት ጥሩ ነው፣ እሺ ደርሰን እንምጣ አለች። በጣም ተናዳለች። መተረፏን አልፈለገችም ነበር። ሆስፒታል ሲደርሱ ሃናን ከጁን ጋር እያወራች ነው። እንዴት ይሄ ሊፈጠር ቻለ ብሎ ጠየቃት። ሃናን ምን እንደምትለው እያሰበች ሳለ ሀስና እና አሲያ ወደ ውስጥ ገቡ። ሀስናን ስታይ በጣም ከፋት። ያለምንም ምክንያት ለምንድን ነው የምትበድለኝ? ሳታስበው እንባዋን ማዝነብ ጀመረች። ሐሙስ መውጣት እንደምትችል ስለተነገራቸው ሁሉም ደስ ብሎታል። ጁንም አሁን መሄድ እንደሚችል አሳምነዋለች። ለኔ ብለህ ስራህን ማቆም የለብንም፣ ወደ ስራ ሂድ፣ እኔ ተሽሎኛል ስላለችው ቢከፋውም ግድ ሆኖበታል እና ዛሬ ማታ ሊሄድ ነው። ጁን ከሄደ በኋላ ሃኑ በጣም ከፋት፣ ብቸኝነት ተሰማት። ግን ግድ ነው። ጠዋት ተነስታ እንደተለመደው ቁርስ እየሰራች ነው። ሃናን ወይዬ አሰላሙ አለይኩም፣ ደህና አደርክ? ወአለይኩም ሰላም፣ አልሐምዱሊላህ፣ አንቺስ እንዴት ነሽ? በደንብ ተሻለሽ? ጥያቄ ጠየቃት። አልሐምዱሊላህ ተሽሎኛል፣ አታስብ፣ መርሃባ። በቃ ምን እየሰራች ነው? ላግዝሽ አላት። ምንም። እሺ፣ አንተ ሻዩን እያፈላሁ አሳምቡሳውን ጥበስ፣ እኔ ደግሞ ቡና እያፈላሁ ፈጢራ ልስራ አለችው። ትዕዛዟን ተቀብሎ አብሮ መስራት ጀመሩ። ደህና አደራችሁ? አልሐምዱሊላህ ደህና አደርክ? ሁለቱም በአንድ ድምፅ መለሱላት። አብረው እየሰሩ ስታይ በጣም ተበሳጨች። ሳምቡሳውን ልትጠብስ ብላ ተቀበለችው። ፈርሃን ወደ ሃናን ጋር አንቅቶ ቡናውን ተቀበላት። ቡናውን ወስዶ ሲመጣ ያየውን ማመን አልቻለም። ሀስና ስልክ ላይ አፍጥጣ ሳምቡሳው ሁሉም ከሰል መስሎ ነበረ። እንዴት ሀሱ፣ ምን ነው በአላህ አለ። ምን አጠፋው አለች። አታየውም እንዴት? ምን ሆነሽ? እጅ በቃ ሂጂ ብሳሎን ሁኒ፣ ስጨርስ እመጣለሁ። በጣም ተናዶ ነበረ የተናገራት። ንግግሩ ጩኸት ስለነበረ አሲያ ከክፍሏ ሰምታ መጣች። ምን ሆናችሁ ነው በጠዋቱ ጩኸት? አረ ማሚ ቁርሴን አበላሸችው። ምን ተፈጥሮ ነው አለች። ሳቅ የተናነቃት ሃናን ከመሳቋ ብዛት ሆዷን አሟታል። እንዳለ አሳረረችብኝ። እሺ በቃ አንተም ውጣ፣ እኔ ለሰራ ሃናን ነበረች። ቢከፋውም ትዕዛዝ ነውና ማክበር ነበረበት። ሃናን ምሽት ትምህርት ቤት ከሄደች በኋላ አድናን ብቻውን ቁጭ ብሎ ቁርአን እየቀራ ነው። ሀስና ስልክ ላይ ተጠምዳለች። አሲያ የስራ ሰነዶቿን እያስተካከለች ነው። ፈርሃን የሃናን መምጫ ሰዓት እስኪደርስ ድረስ ከሰሚራ ጋር ሆስፒታል መናፈሻ ውስጥ ሆነው እያወሩ ነው። እኔ ምልሽ ሰሙ አለ። ወይዬ እኔ ምሰማ
አረ ለሃናን ምን ብዬ እንደምነግራት ግራ ገባኝ እኮ አለ። እንዴት ምንድን ነው ግራ የሚገባ? በቃ ወደድኩሽ ሀላል ላርግሽ ነዋ አለችው። አረ ሰሙ ይከብዳል በጣም ይገባኛል፣ ግን ግዴታ ማድረግ አለብህ። እስኪ ሞክራለሁ አለ። ይቅና ወንድሜ አብሽር ይሳካል። ሰዓት ደርሷል ልሄድ በቃ ብቻዋን ናት። መርሃባ ደህና ደር ብለው ሄደ። ሀናን ከትምህርት ቤት ይዟት ከወጣ በኋላ ምንም ሳይነጋገሩ ቤት ደረሱ። ጊዜው እንደ ጉድ ይሮጣል። ምሽት ስለነበረ ፈርሃን ውጭ ወንበሩ ላይ ተቀምጦ ልቡ ስለሚፈልጋት እንሰት በማሰብ ላይ ነው። ጉሮሮውን ጠረግ አረገች። ምን ትሰራለህ? አይበርድም አለች። ጥያቄ ነበር። ሀኑ ነይ ቁጭ በይ እዝጋ። እሺ ብላ ቁጭ አለች። በኋላ ታውቃለህ አንቺ እቺ የምሽት ጨረቃ እናትና አባቴን ታስታውሰኛለች። ባህር ዳር እያለሁ ያሳለፍኩት የልጅነት ጊዜ መቼም አይረሳም። ፈገግ አለች። በዛው ልክ ሀዘኗም ገዝፎ ይታይ ነበር። ሀኑ እስኪ ስለ ፋሚሊ ንገሪኝ ትንሽም ቢሆን። ለምሳሌ እዚህ ከማን ጋር መጣሽ? ምን ሰራሽ? ምን ስራ መጣሽ? ቤተሰቦችሽ የት ነው የሚኖሩ? ብሎ ጠየቃት። የኔ ታሪክ ረዥም ነው፣ ይሰለቻል ለማዳመጥ። አረ ችግር የለውም ንገሪኝ እስኪ አላት። እሺ ግን አሁን መሽቷል፣ ከጀመርኩ ያቆየናል። ፈጅር ደግሞ እንዳያልፈኝ አልሻም። ስለዚህ ነገ እሁድ ስለሆነ ቤት ነህ አይደለ? ነገ እነግርሃለሁ አለችው። መርሃባ በቃ ኢንሻአላህ ነገ ትነግርኛለሽ። ከተስማሙ በኋላ ሀናን ወደ ቤቷ ስትገባ ኮሪደር ላይ ከሀስና ጋር ተገጣጠሙ። ሀስና ጥላቻው አልደበረላትም። ዛሬም ሀናን በጣም ነው የምትጠላት። አልበረደላትም። ዛሬም ሀናን በጣም ነው የምትጠላት። ሀሱ አልተኛችም። እንዴ ፈርሃን ውጭ ላይ ነው ከፈለግሽው አለቻት። የእሷን ጥላቻ ትታ በፍቅር እያየቻት ኦኬ ምን ነው አትቆይም አለቻት። አይ እኔ ፈጅርን አርፍጄ መስገድ አልወድም፣ አድናንም ደስ አይለውም። ለዛ በጊዜ መተኛት ይሻለኛል ብዬ ነው። ደህና ደሪ አለቻት። እሺ እደሪ ብላት አልፋት ውጭ ፈርሃንን ጋር ሄደች። ፈርሃን የፍቅሩ ብዛት በሀሳብ ስለሷ ህይወት ድርሰት ላይ ነበር። እንዴ አረ ተመለስ ወዴት ነው አለችው። ተራሽን እንዴት ያሱ ይቅርታ አለ። ጠራሽኝ እንዴት ያሱ ይቅርታ አለ። መምጣትሽን አላየውም ነበር የተንተባተበ መለሰላት። ትንሽ ቁጭ ብለው ካወሩ በኋላ ፈርሃንም ገብቼ ልተኛ ብሎ ተነሳ። ሀስና ብቻዋን መቆየት ስላልፈለገች አብረው ወደ ቤት ገባች። አይነጋ የለም አይነጋ የሚመስለው ሌሊት ነጋ። ሀናን እና ፈርሃን እንደተለመደው ቁርስ እየሰሩ ነው። አድናን ደግሞ ቁርአን እየቀራ ነው። አሲያ እና ሀስና አልተነሱም። ቁርሱን ሰራርተው ከጨረሱ በኋላ ፈርሃን እናቱን ለቁርስ ቀሰቀሳት። ሀስናን ደግሞ አሲያ ቀሰቀሰቻት። አብረው ቁርስ በሉ። ሀስና ከሰሚራ ጋር ቀጠሮ ነበራት። በጧቱ ዘንጣ ነው የወጣችው። አሲያ ደግሞ የጓደኛዋ ልጅ ሊያገባ ነው። የሰርግ ጥሪ ስለነበረባት እሷንም በጠዋቱ ዘንጣ ከሾፌሩ ጋር ወጣች። አድናን ጎረቤታቸው ከሆነው ጓደኛው ማሄር ጋር የጥናት ፕሮግራም ስለነበረው እዛ ሄዷል። ቤቱ ውስጥ የቀሩት ፈርሃን እና ሀናን ብቻ ነበሩ። በይ አሁን ንገሪኝ አላት። እሷን በእሽታ ጭንቅላቷን ወደ ላይ እና ወደ ታች ነቅነቅ ያደረገች አባቴ አለች። አባቴ ያደገው ከእናቱና ከመንትያ ወንድሙ ኪሩቤል ጋር ነው። እናቱ ብርሃን ትባላለች። ታዲያ ቤተሰቦቹ በሙሉ እሱን ጨምሮ ካፊር ነበሩ። አባቴ አባቱን አይቶት አያውቅም። ምን እንደሚመስል አያውቁም።
እናቱ ጠይቃት ጊዜ በህይወት እንዳለ እና አንድ ቀን እንደምታሳየው ተነግረዋለች። ይህ አባባሏ የተለመደ ከመሆኑ የተነሳ መቼም እንደማይሆን ለራሱ አረጋግጦ ራሱን አሳምኖ መኖሩን ቀጠለ። የ12ኛ ክፍል ተማሪ ሆኖ ትምህርት ቤቱን በአንድ እግሩ ማቆም ረባሽ እና ከላይ የተሰጠውን መልኩ ሴቶችን ጭራሽ ተማሪ ነበር። ታዲያ አንድ ቀን በእረፍት ሰዓት ውጭ ሆነው